የተቋረጠባቸው ጊዜያቶች አሉ። ኦኬ የተቋረጠባቸው ጊዜያቶች አሉ። ከፍሎኛል። የተቋረጡ ጊዜያቶች ሲኖሩ ከፍሏል። ኦኬ የተቋረጡ ጊዜያቶች ነበሩ ግን እየከፈለ ነው። ቢቋረጥም እየከፈለ ነው። እሺ ሁለተኛ ጥያቄ አስወጧት ብለሽ የተለያየ የማይገባ ድርጊቶችን ታደርጋለች እና እኔ ብላለች እዚህ ጋር መናገር አልፈልግም፣ የሴትን ልጅ ገበና ማውጣት አልፈልግም፣ ሴት ነኝ ብላለች ዘቢባ እና የተለያዩ ነገሮችን ቤት ውስጥ ታደርጋለች። ስለዚህ እኔ አልፈልግም አስወጡልን ብለሽን እኛ ግን ለምነንሽ ቤት ኪራይ ጨምረንልሽ ኢሱ እንደተናገረው ማለት ነው። ቅድም የተናገራቸው ነገሮች ሁሉም ታደርገብኛለች። ሻወር ቤት ውስጥ ነው የምትወስደው። ዝም ብለሽ መዘብዘፍ ያለ ሳይሆን ጣውላ ነው ቤታችን፣ ጣውላ ላይ እንደምትወስድ ከታች ደግሞ ግራውንድ አለው ቤቱ ብዬሻለሁ። ወደ ታች ጣውላ እንደሚያፈስ ታውቂያለሽ። ኦኬ ኢሱዬ እንደዚህ እየሆነ ነው ይሄ ነገር እንዴት ይሁን? በዛ ላይ ደግሞ ቅድም እንዳለሽ ማለት ነው ሽንቷን ሌሊትም ሸናች ምንም ማለችም 2 ቀን 3 ቀን ላይ ታስቀምጠውና በረንዳችን ላይ ትደፋለች እና ላሳይ ብዬ ያንንም አሳይቻለሁ። ይሄው ኢሱ መመስከር ይችላል። ይሄን ነው የሴት ልጆች እናት ያለች ይሄ ነው። በቃ ይሁን ብሬ ካንቺ በላይ የሚችልልኝ የለም፣ እንዳንቺ ታጋሽ የለም። እኔ እንደውም ብር ጨምሩም አላልኩም ያለኝም ኢሱና ኪያ ናቸው ሁለቱ። አሁን ባሉበት ብሬ አንቺ ያዥልን እኛ ብር ክራይም ከፈለግሽ እንጨምርልሻለን ያሉኝ እነሱ ናቸው እንጂ እኔ ጨምሩኝ አላልኩም። አፌን አውጥቼ ገብቶሻል? ጥሩ እሺ ጥሩ። ሶስተኛ ጥያቄ በገዛ አካውንቷ የተሰበሰበውን ገንዘብ የታረገችው እኔ አላቅም። አካውንትም አላቅም፣ ስለ ብሯም አላቅም፣ ስለ አስቤዟም አላቅም፣ ቤቷ ገብቼም አላቅም። ገባሽ? ባንክ ቡኳ ማን ጋር ነው የነበረው? የባንክ አካውንቷ ኢሱ ሲሰበስብ የነበረ ቀን አረንጓዴ አካውንት ነግሬሻለሁ። አረንጓዴ አካውንት ብቻ እንደነበር እንጂ ለማን ይሁን በማን ይሁን አላቅም። የአካውንቷ የት እንዳለውን እኔ አላቅም። ብርም ስታወጣ አይቻት አላቅም። እሺ እሱ አሁን መናገር አትችልም። ማንን እንጠይቅ? አካውንቷ ውስጥ ስለገባው ገንዘብ ምን እኔ እንጂ አካውንቷ የት እንዳለ ስን የታውቃለሁ። እሷን ስንጠይቃ ባንክ ደንስታ ስቴትመንት እናስወጣለን፣ ችግር የለም። እሺ የቤት ዕቃ ማልተን አሁን እኛ የሚመለከተን እኛ ጋር የገባውን ነው አይደለ? ከዛ በፊት ግን በልጅቷ አካውንት የገባውን እኛ መቼ ሄደልን ነው? እናንተን አይመለከተም። ግን ያንቺ ጥያቄ ነበር፣ እኛ ጋር በገባው ጉዳይ ነው የምናወራው ማለት ነው። ያንቺ ጥያቄ ነበረ። ሶስተኛው ጥያቄሽ በገዛ አካውንቷ የተሰበሰበው ገንዘብ ነው። አዎ ይሄ እናንተን አይመለከትም። እሺ አራተኛ ጥያቄ የቤት ዕቃ አሟልተን የእንጀራ ምጣድ ገዝተን ልጇን ትምህርት ቤት አስገብተን እንጀራ ጋግራ ሰርታም እንድትበላ አድርገን ነበር ወይ አይደል ወይ? በጭራሽ። የቤት ክራይ ይከፍላሉ እንጂ ዱቄትም አልተፈጨም፣ የእንጀራ ምጣድም አልተገዛም። ትምህርት ቤት እኛ ነን ያስገባነው። ያንቺ የራስሽ ሪከርድ አለ ሀቡ፣ ያንቺ ቤት የተቀረጸ ሪከርድ አለ፣ እልክልሻለሁ። አንቺ ቤት ራሷ ፍሬ የሚለው አካውንት አንቺ ቤት ገብታ ዱቄትም ሁሉ ተፈጭቶላት ምጣድም ሁሉ ተገዝቶላት የሚል እንደዛ አይደለም። ዘቢባ አንደበት ያወራችሁ አለ ሪከርድ ዘቢባ እንደዛ አይደለም ያልኩት። ዘቡ እሺ አስረጅ። እየሰማንሽ ነው። እየሰማሽ ከሆነ ላይቭ ላይ የዛን ቀን እናንተ ላይቭ እኔ ጋር ላይቭ ገብታችሁ ቤት ውስጥ ሲባል ሲሰበሰብ የእንጀራ ምጣድ እኔ እችላለሁ ያለ ሰው ነበረ። ሰምተሽ ከሆነ ላይቭ ላይ ማለት ነው 2 ኩንታል ጤፍ ደግሞ እኔ እችላለሁ እንጀራ ሽጣት ተዳደር ያለ ሰው ነበረ አልነበረም? በጭራሽ። ኩንታል ጤፉ ደግሞ ሀቡ እኛ የዛሬ 3 ዓመት የፋሲካ ፕሮግራም ቤተ ምህረትና ጎዳና ተዳዳሪዎችን እንዲሁም ደግሞ የካንሰር ሴንተር ያሉትን ሰዎች እርዳታ ተሰብስቦ ለነሱ ለቤተ ምህረቶች 10 ጤፍ ስጋ ደግሞ 20 ኪሎ ስጋ ሲከፋፈል ቃል ኪዳንም እህታችን ናት። እዚህ ፓኬጅ ውስጥ የለችበትም እሷ። ቃል ኪዳንም እህታችን ናት ብለን እኛ ራሳችን ያመጣ ነው። ይሄው ተስፍሽ አለ አመት ባለን አብረን ያከበርነው የጤፍ ዱቄትና እንዲሁም ደግሞ ስጋ አምጥተን የአገልግል ምግብ አምጥተን ነው። በተረፈ ቃል ተገባ ማለት ሁሉም ይደረጋል ማለት አይደለም። በቃ እሱ ነው እንጂ መጣል እኮ አላልኩም። ቃል ተገብቶላት ነበር ነው ያልኩት። እኔም ባይኔኮ ተመጣ ማለት ለሷ አናቅም። ኦኬ አንዳንድ ጊዜ ሰዎች ላይፍ ላይ ቃል ይገባሉ ህዝብ ሲያዩ እንዲጨበጨብላቸው፣ ከዛ ቃሉን አይፈጽሙትም። እና እናንተ ቃል ሲገባ ያያችሁ ሰዎች ያንን ቃል ሰብሳቢው የላይቭ ባለቤት የበላ ይመስላችኋል እንጂ ቃል የገባ ሁሉ ያደርጋል ማለት አይደለም። በጣም ብዙ ሰዎች ነው እንጂ እሱ ነው እንጂ ምጣድ ምናምን አልተገዛም። ቃል ሲገባ ይዛን ቀን 2 ኩንታል ጤፍ 2 ምጣድ ተገዝቶላት እንጀራ እንድትጋግር ተብሎ ነበር። ያንን ነው እንጂ በስጦታ ነው የመጣላት። ምጣድ አልተገዛም፣
ኤፍራታ የምትባል ይኸው ተስፋ ያደርገው ያውቃታል። ኤፍራታ የምትባል እህታችን ምጣድ ራሷ ናት ያመጣችላት እንጂ አልተገዛም። ለሱ ገንዘብ አላወጣንም። ምጣድ መጥቷል። ስለዚህ አልመጣም። እኔ ጋር አልመጣም። ምጣድ አልመጣም። እሷ ቤት አናውቅም። እንግዲህ ይሄ ማለት ልጅቷ ማነሽ ብርሃን፣ ይሄ እንግዲህ ፕሮሚስ የነበረው በኤፍራታና በቃል ኪዳን መሀል ነው እንጂ እኛ መሀል ላይ ይድረስ አይድረስ ምናቆ ታሪክ የለም። ግን እኛ ምን አድርገናል? ጤፍ ስለማን ነው ምጣር ስለገባላት ምጣር ስለሚመጣላት እኛ ጤፍ እናዘጋጃለን ብለን አዘጋጅተናል። ግን ጤፍም አልመጣም። ምጣድን ቤቷ ውስጥ የለም። ዘቡ እንደማሃተብሽ ብለሽ አውሪ፣ ስለማሃተብሽ ብለሽ አውሪ። ጤፍ እኔ ራሴ እሱዬና እኔ ራሴ ነን ያመጣልን። እንግዲህ ቤት ውስጥ የለም። የት አድርገው እንደሆነ ቤት ውስጥ አልመጣም። አንቺ ቤቷ ካልገባሽ ይኑር አይኑር በምን ታውቂያለሽ? ቤቷ ካልገባሽ ቤቷ ቻላቀም ብለሻል እኮ ቅድም ማለት በምን ታውቂያለሽ? ኤሌክትሪክ በላ ንገርሽ። ኖ እኔ አይመለከተኝም ስለሱ። ኤሌክትሪክ ገመድ እንኳን የለም ቤቷ ውስጥ የተዘረጋ ልንገርሽ፣ ከአምፖል ውጭ እኮ እሱ እኮ ያንቺ ችግር ነው፣ የኛ ችግር አይደለም። አንቺ ስላልተጠሻት ነው። ቤት ውስጥ ተቦክቶ እንኳን ሊጋገር ቀርቶ ኤሌክትሪክ ገመድ እንኳን የለም ነው ደግሞ ያልኩሽ። ስሚ ጋግራ እንድትበላ ይሄንን አደረግን ነው እንጂ ያልኩት ጋግራ በላች ጋግራ ቀረበችልኝ አላልኩም። ጤፉንም ደግሞ እስዬ ራሱ የነጋ አብሬ አይ ቲንክ ወደ እንጀራ ጋገራ ውስጥ ከመግባታችን በፊት ዋና ጉዳይ ላይ እናተኩር። ገንዘቡ ላይ እናተኩር። እሺ ዞሮ ፍሬ ቤቷ ገብቻ አላውቅም ብለሻል። ቤቷ ካልገባሽ ሜቢ ምጣዱም ሊኖር ይችላል፣ ጤፉም ሊኖር ይችላል። ስላላየሽ ሊሆን ይችላል። ቤቷን መጥተው ይፈትሹ እንግዲህ አላውቅም። እኔ ከኪያ ጋር ብቻና ኢሱ አለ። ከኢሱ ጋር ነው የገባሁት። አንድ ቀን ኢሱ ሲገባ አብሬ ገብቼ አይተናል። ከፍተን ብፌውን ከፍተን አይተናል። እንዳለ ቤቷን ከፍተን አይተናል እስካልገባ ድረስ ማለት ነው ከኢሱ ጋር። አንድ ቀን ደግሞ ከኪያ ጋር ገብቻለሁ። በቃ ከዛ ውጭ አልገባም እዛ ቤት ውስጥ። እሺ ኪያና ኢሱ ነግሩናል። ምጣድ አለ ወይ? ሜቢ አንቺ ካላየሽ ጠይቂያቸው አሉ። ምጣድና ጤፍ አለ ወይ? ያንቺ ጥያቄ የነበረው 3 አመት ሙሉ የቤት ክራይ ተከፍሏል ወይ? አዎ ተከፍሏል ብለሻል። የተቋረጠ ጊዜ ነበር ተከፍሎ ጨርሻለሁ። እኔ ምንም እዚህ ውስጥ የለውበትም። በቃ የ3 አመት የቤት ክራይ ተከፍሎሻል። እስካሁን ተከፈለ ጨርሰዋል። አዎ ተከፍሏል። አዎ ዋናው እሱ እንደ ቤት አከራይነትሽ ያንቺ ጥያቄ የቤት ክራይ ተከፍሏል። ደግሞ ሀቡ አንድ ጥያቄ ጠይቂልኝ። እኔ ልጅቷን አልቻልኳትም፣ እባካችሁ ቤት ፈልጋችሁ እኔ ደላላ እኔ ራሴ ለደላላ ከፍዬ ለኔ እንትን ልበል አላለችም ብላለች። ከሁለት ወር በፊት ደላላ ሁሉ ቤት ፈልጋ አላገኘችላትም። ይሄንን ጠይቂ። ኢሱን አናግሪኝ፣ ኢሱ ያናግረኝ ይሄንን ጉዳይ ማለት ነው። ምን ሆኖ እንደሆነ ኢሱ ሚስቱ ነኝ እኔ ስለማልችል እኔ ስለማልችል እኔ ስራ ቦታ ላይ የሆነ ችግር ተፈጥሮብኝ ስለሆነ ደላላ እሱ አካባቢ ስለማላውቅ ደላላ አናግሪልኝ ነው ያለኝ እሱ። ገባ አንዴ ላውራ አንድ ጊዜ ፍሬ ሚውት አድርጊ። ድምጽ ይረብሻል። እንደተማረሩ በጣም እንደተማረሩ ሰው አገኝ ባለቤቷ ነው። በጣም መልካም ባለቤት አላት። ምክንያቱም ፀጉር ቤቱ ሁሌ አይሞላለትም እና እባክህ አንዳንድ ጊዜ ከኔ ጨምሬ ስለሆነ በሚቀጥለው ወር የ2 ወር ልክፈል ስለው እሺ ወንድም አለም ነው የሚለኝ። ገብቶሻል? እነ ከባሏ ጋር ባለመናበቧ ነው ይሄ ተፈጠረው። የ2 ወሩ የዛኛው የመጨረሻው 2 ወር ደግሞ ማለት ነው የራሴ ችግር አለብኝ። ሰው ነኝ የራሴ ፍርድ ቤት የሚያመላልሰኝ ነገር አለ ምናምንና ደወለና ቤቱ የፀጉር ቤቱ ገቢ ለህዝቡ ግልጽ መደረግ አለበት። የፀጉር ቤቱ ገቢ እውነት በወር 6000 ብር ብቻ ነው ወይ የሚያስገባው? ኖ ለሷ 6500 የቤት ኪራይ ይከፍላል በየወሩ። 6500 ነው እንደ ቤት ኪራይዋ? እኔ በ የቤት ኪራይ 6500 እኮ ነው። 6500 ኦኬ። እንደገና ደግሞ ይኸውልሽ እኔ ኤክስፕሌን ካማደርግልሽ ፀጉር ቤቷ ራሷ ኤክስፕሌን ታደርግልሽ። ዘቢባ ልታመጣት ነው ሄደችው። ዘቡ ልደውልላት ነው የወረደችው። ትጠራትና የፀጉር ቤቷ ባለቤት ገቢው ስንት እንደሆነ የፀጉር ቤቷ ባለቤት ማለት ሼር ከሷ ጋር ሼር የተከፈተው ማለት ነው። ያ አዲስ ነገር ግን ያየኩ እኔ ምንም ያልተገለጠልኝ ነገር ልጅቷ በጣም ትሰማለች። ቃል ኪዳን ምግብ በልተሻል? በስድስት ነው ተስፍሽን ቻንስ የፀጉር ቤቷን ባለቤት ይዛት እስክትመጣ ያው ብቻዋን ባለቤት አይደለች። 50% ሼር ሆልደር ማለት ግማሽ ነው። አይ ቲንክ ልጅቷ ወጪ ያወጣች አይመስለኝም። ላስት ታይም ዘቢባ እንዳስረዳችኝ ከሆነ ልጅቷ በጉልበቷ እናንተ በእንትና ልጅ በሙያዋና በጉልበቷ ጊዜዋን ሙያዋን ገንዘብ ደግሞ ከእናንተ አዎ፣ ከዛ ትርፉ 50% አይደል? ኤግዛክትሊ
ኦኬ ስለዚህ ፀጉር ቤቱ ሲከፈት ስፔንድ የተደረገው 290,000 ብር ላይ የልጅቷ ብር የለበትም የእናንተ ብር ነው የዚህ የእህታችን የተረዳችው ብር ነው ሶ ከዛ የሚገኘው ትርፍ ላይ 50% ነው 6500 ለሷ በየወሩ የቤት ኪራይ እየተከፈለ ያለው ሶ የፀጉር ቤቱ የቤት ኪራይ አለ ደግሞ ሌላ ይኸው ፀጉር ቤቱ ልክ ሲከፈት እቺ ልጅ ላስተምራትና እዛ ፀጉር እየጠረገች ፀጉር እያጠበች ትማር ስል ማለት ነው እነ ፍሬ ሲነግሩኝ ጸባዩ ከማንም ጋር መኖር አትችልም አሉ ከማንም ጋር በጣም አስቸጋሪ ጸባይ ያላት እንደው የነበረችበት ሆቴል መቅደስ የምትባል ልጅ መሯታው እኔን ራሱ ስልኬን አታነሳ መቅደስ የምትባል ልጅ እሷ ነች የእሷ ትክክለኛ እህት የቃል ኪዳን ትክክለኛ እህት ሲርባት እሷ ጋር ሮጣ ልጇን ሲርበው ሮጣ እሷ ጋር በእውነት ነው የምነግርሽ ፒያሳ አካባቢ ነበርና ፒያሳ ሲፈርስ የት እንደገባችም አላውቅም እሷ እኔ ያልኩኝ ደሞዝ ልክፈላት እኔ እዛ ሬስቶራንት ውስጥ ስራ ትቀጠር ስለ ስራ መስራት አትፈልግም ማለት ነው ልጅቷ መስማት የምትችል ይመስለኛል መናገር አትችልም ግን ስራ መስራት አትፈልግም ማለት ነው ስራ መስራት ትችላለች ግጥም አድርጋ ስራ መስራት ትችላለች እኮ ግን አሁን ብትሰማ ኖሮ ለኔ እንዲህ ለምን አትለኝም ነበር ብትሰማውን ስራ መስራት አትፈልግም ስል አይኑን እኔ አንድ ነገር ልንገርሽ እኔ ያላየሁበት ጸባይ ያየኋትና ቅድም ገላዋን ታጥባለች እና ምስል ጭንቅላት አንደቀነገች አፏን ያለች አንዳንድ ጊዜ መፍረድም ከባድ ነውና ተስፍዬ ቻንስ ተስፍዬ ያውራና እኔ ጥያቄ ከሌለሽ ለኔ ወይ በኋላ ገባለሁ ከልጆች ጋር ነኝ ያለው ዘቡ ስለሌለች ከልጆች ጋር ነኝ ያለው ችግር የለውም ነገር ሚውት አድርግና ቁጭ በል ከዛ ትመልሳለህ እሺ ሚውት አድርግ ቴንክ ዩ ተስፍሽ እንኳን ደህና መጣህ የጠፋ ሰው ረጅም ጊዜ ከተገናኘን ካውዬ ነሽ እንዴት ነሽ ሰላም አለን ሰላም ይመስገን ፈጣሪ አለን አይ ቲንክ አጭር ነው ጥያቄ ላይክ እውነት 500,000 ብር ልጁ ባንክ አካውንት አስገብቷል ወይ ጀምሮ ጥያቄ አዎ በዚህ አጋጣሚ አንድም እርዳታ በራሳችን አካውንት ሰብስበን አናቅም ይሄ ነገር የተፈጠረው ለምንድን ነው ሚኪ ዱባይ በፔፓል ብቻ ነው መርዳት የምፈልገው ሲል ውጭ ያለን ሰዎች በዜል እንደምንቀበለውና እንደምናደርሰው እቺ ልጅ ችግር ላይ እንዳትወርቅ ስለፈለግን በወቅቱ በጣም አሳዛኝ ታሪክ ነው የተነገረን 3 ልጆች ነበራት ሁለቱ ልጆች ተሰረቁባት አንዱ ልጅ ይዛ ጎዳና እያስቸገሯት ነው ወንዶችም ድጋሚ ደፍሯት ሌላ ነገር ውስጥ እንዳትገባ በሚል ነገር ውስጥ ነበር የማዳን ስራ ይሰራ ነው ተረባርበንም የሚገርም ነገር ነው የተደረገው ባልንም ያለውንም ነገር በነገራችን ላይ እነኚህ ምጣድ ምናም የሚባሉት በሰዎች ትብብር አንዱ ፍራሽ አንዱ ምጣድ እየገዛ ያስገባበትን ሲስተም ቃል የገቡትን ነገር ነው አሁን እንደ ትልቅ አጀንዳ ያሆነው ሶ በወቅቱ ያንን ብር ሲያስገባ ኦሬዲ በኔ ፔፓል ተጠቀምን ማለት ነው ያንን ፔፓል አካውንቴ ላይ ብሩ ሲገባ ቀጥታ ምንድነው ማድረግ ያለብኝ እዛ እሷ መስማትና መናገር አትችልም ሃንድል የሚያደርግ ሰው ያስፈልግ ነበር ይሄንን ጉዳይ ደግሞ ያስተባበሩ ያሉት እነ ዘቢባ ነበሩ ሶ በሁለት ሰው አካውንት ይከፈት ተብሎ ነው እንዳውም ኦሬዲ ከማንም በላይ የምንተማመንበት ይሄንን ጉዳዩን ይዘው የመጡት እነ ዘቢባ ስለነበሩ ያንን ብር ትራንስፈር ለዘቢባ ተደረገ እያንዳንዱን ክትትል ደግሞ ስናደርግ ነበር እውነት ለመናገር ሶ የተላከው በምን አይነት መልኩ ነው ትንሽ ብሩ እንዲጨምርላት ተብሎ በመንልክበት መንገድ ብቻ ላክን መማርን እኔ ነኝ ተባበሪኝ ባክሽ ብዬ የላኩላት እሷ ምንም እዚህ ጉዳይ ውስጥ ምትገባ የገባችበትም ምታቆም ነገር የለም ባክሽ ተባበሪኝ አድርሽልኝ ብዬ ግማሹን በሷ ግማሹን ደግሞ በኔ ላኩኝ ማለት ነው ዞሮ 400 ምናምን ሺህ ብር ነው 500 ሺህ ብር እንትና ጋይደረሰው ፈቢባ ጋይደረሰው አይ ቲንክ ሪሲቶቹ አሉ ኦሬዲ 450 ምናምን ሺህ ነው ምክንያቱም ኤኒዌይ ሪሲቶቹ አሉ ስንልከውና የድምር ውጤት ችግር የለውም ምንድነው ያ ነገር ሲላክ ሲስተም ላይ የሚቆረጥ ነገር አለ ኦሬዲ ስንልክ ከዚህ ወደ ሀገር ቤት ስንልክ የሚቆረጥ ብር አለ አሁን እነዚህ የተቆረጡት ብሮች ይሄ 30,000 40,000 ኦር 50,000 ትልቅ ቢግ ዲል ሆኖ አይደለም ትልቁ ብር ተሰብስቦላት ቀጥታ ስራ እንድትገባ የሚያስፈልገው የሼር ሆልደር ብር ወሳኝ ስለነበረ ነው ያንን ይላክ ነው 400 ምናምንም የተላከው ማለት ነው ሶ ምናልባት 20,000 ብር ኦር ደግሞ 25,000 ብር ዘቢባ ልካልኝ ደረሰኞቹ ስደምራቸው 420,000 ነው የመጡት ስለዚህ የመላክ የተቆረጠው 80,000 ነው ማለት ነው
ኖ ያን ያህል አይደለም። ያን ያህል ከ580 ሺህ አይቆርጥም። ኤኒዌይ እሱን ሂሳብ መስራት ይቻላል። ልዩነትም ካለ ምንም የተለየ ነገር የለውም፣ ችግር የለውም። ሶ አሁን ምንድነው ያ ብር የተሰበሰበው እንደዛ 500 ሺህ እንዲመጣላት የሚያደርግነው እኛ ነን፣ ከፍ ብሎ እንዲመጣላት እንጂ በወቅቱ የነበረው ምንዛሬ ያልነበረም ከፍ እንዲልላትና ስራ እንድትገባ ስላሰብን ነው ያንን ያደረግንላት። ያንን እኔም ሪሲት ልክልሽና ሂሳቡ ይሰራል። ኦልሬዲ ልዩነት ካለም ዳዝማር የሰው ሀቅ እንትን ሆኖ አይደለም፣ ግን ተቆርጦ ሊቀር የሚችለው 20 ሺህ ብር ኦር ምናምን ነገር ነው ያደረግነው። ለብዙ ሰዎች ደግሞ በፔፓል አካውንት የሚገኝ እርዳታ ካለ እስከዛሬም በእኔ ተሰብስቦ የላኩላቸው ሰዎች ብዙ አሉ። አንድም ነገር ኮሜንት ተነስቶ አያውቅም። አሁንም የተለየ ኮሜንት የሚነሳበት ጉዳይ የለም። አሁን ችግሩ እዛ ላይ 3 አመት ቆይታ እየሰራች ነበረ ከተባለና እየተከፈላት ከተነበረ የተሰበሰበው ብር ምን ያህል ነው? አሁን ላይ ያለበት ደረጃ ምን ያህል ነው? አሁን ምን እናድርግላት ነው አይደል ታርጌታችን መሆን ያለበት። ሀቡም ይሄንን ጉዳይ ስታመጪው እቺ ልጅ በዚህ ብር ተሰበሰበላት እኔ አይደለሁም ያመጣሁት፣ እኔ ጋር ሳራ ናት ይዘው የመጣችው። ስታመጫት በእኔ አይደለም ያመጣሁት። ኖ አይ መልካም ነው። ኖ ይሄ ጉዳይ ሲመጣ ለማለት ነው። ምንም የተለየ ነገር የለውም። እህታችን ሳራን ብታመጣው ለእህታችን ስላሰበች ነው እኮ። እቺ ልጅ በስሟ ተሰብስቧል፣ የልጅ እናት ነች። የሆነ ነገር የት ደረሰ የሚለው ጥያቄ በማንኛውም ጊዜ 1000 ጊዜ ብንጠየቅ እጃችን ካለበት 1000 ጊዜ መመለስ ግዴታ አለብን። ያ ምንም ዳውት የለውም። ህዝብ ፊት እንትና የወጣ ነው። ኃላፊነትም ተቀብለን የምናደርገው ስንጠየቅ ለመሸሽ ወይ ዞር ለማለት ሳይሆን እያንዳንዱን ነገር ለማስረዳት ግዴታም ስላለብን ነው። ይሄ ከነውርም አይደለም። ሳራም ያደረገችው ጥሩ ነው ልልሽ ነው። ሶ አሁን ልጅቷ የተከፈተላት ነገር ምን ደረሰ ለሚለው የፀጉሯ ቤቷ ባለቤት ሂሳቡን ይስሩት። አያዋጣል አያዋጣም፣ ይሄ ያስኬዳል አያስኬድም ደግሞ ወስና ብሬን የሚፈልገው ወይም ቀይን ነው የምካፍለው የምትለውን ከዚህ ነገር ውስጥ ያለው ነገር ልጅቷ አትናገርም። ተስፍሽ አትሊስት ልጅቷ የምትናገር ቢሆን እራሷ የምትፈልገው አልፈልግም ፀጉር ቤቱ ይሸጥና ገንዘቡ ይሰጠኝ ብትል መብቷ ነው አይደል? ህዝቡ ያዋጣው ለሷ ነው። ራሷ እንድትወስን እድሉ እንዳይሰጣት ልጅቷ አትሰማም፣ አትናገርም ነው ችግሩ። ለዛ ግን የሚወስንላት አካል የቤተሰብ አካል ካላት የሚወስንላት አካል ያስፈልጋል እንጂ ልጅቷ አይዶን ሜቢ በጽሁፍ ራሷ ማስረዳት ከቻለች አላውቅም። አይ ቲንክ መጻፍም እንትን እንዳልተማረች ነው የምናውቀው። ዞሮ የዛን ጊዜ የምታግዛት ማን እንደነበረች ስሟን አላውቀውም። 3 አመት ሆኖ እቺ ታብራት ያለችው አሁን ኪያ አይደለችም። ኖ ኪያ አይደለችም። አቡዬ የቬሮኒካ ሆቴል ሰራተኛ የነበረች ቅድስት መቅደስ ቅድም ያወራሁት መቅደስን ታዲያ እሺ ወጥቼ ልደውልላት እሷ ራሱ አስገቢያት ከቻልሽ አንዴ ሳራ ሚውት አድርጌ እሷ ራሱ ማለት ነው። እኔ በዚህ ጉዳይ ሰልችቶኛል እሱዬ ከዚህ በኋላ አታስገቡኝ። እያንዳንዱ ነገር እንደውም እሷ ነበረች አብራ ቤቷን የምታሟላላት በርበሬ የምታስፈጭላት። ዛሬ አከራዋ መጣ አላየንም ማለች እንጂ ማለት ነው ብፌዋ ሙሉ አስቤዛ ነበር ቤቷ ላይ የሚገባው የነበረው። ስፔሻሊ ደግሞ የገባች ሰሞን ማለት ነው የገባች ጊዜ። ከዛ በኋላ በተረፈ ቤትም ሁሉ እየተከታተለን የምንከፍለው ነገርኩሽ የቀናት ልዩነት ዲሌይ ሊኖረው ይችላል እንጂ የቤት ኪራይ ተቋርጦባት ይሄን 3 አመት አከራዋን መስክራለች። 3 አመት ያንዳንዱ ደረሰኛለኝ እልክልሻለሁኝ። ፀጉር ቤቱም ራሱ መርካቶ ተኪዶ የተገዛ እቃዎች፣ ትራንስፖርቴሽን፣ የቤት ኪራይ፣ የደላላ፣ የማሳደሻ የምን ሳይቀር ኢቭን ቀኑን ሪከርድ አድርጌ የላኩልሽን ቪዲዮ አይተሽዋል አይደለ ሀቡዬ? ቀኑ ሁሉ የፀጉር ቤቱን አዋርቼዋለሁ። አው ኢቭን በቀኑ ኖት ያስኩበት ቀን ይዘለ እሱን ሁሉ አንድ ላይ አታች አድርጌ ልኬልሻለሁ። አሁን ከኔ የምትፈልጉት የምትጠይቁኝ ኤኒቲንግ ካለ ለጥያቄያችሁ አለሁኝ። በተረፈ ግን አሁን ተስፋዬ እንዳለው ለዚች ልጅ ምን ይደረግላት የሚለው ነገር ሼር ኦርደር ሆና ነው የገባችው። ስለዚህ ያንን ደግሞ ይሸጥና ድርሻዋ ተከፍሏት ትሂድ የምትሉም ከሆነ አይ ስራው እየተሰራ ይቀጥል የምትሉ ከሆነ ሀቡ ከዚህ በኋላ እኔ ይሄንን ጉዳይ ላንቺ ለቴስት ቻለሁኝ ማለት ነው። እኔ ከዚህ በኋላ አማውት ምክንያቱም በዚህ ጋር ለሪቨርስ የተሰጠኝ ሰማት ወንጀል ስለሆነ አንዴ ሐሳብ እኔ ዘቢባዬ ሀቁን የማውጣት እንጂ እንደዚህ አይነት ነገር ኃላፊነት አልወስድም። ነገ ደግሞ አይ እንደው ነገሩን ነው የምልሽ አንቺ ጋር ስለመጣ። ሌላው ደግሞ 80 ሺህ ምናምን የምትሉት ማለት ነው 443500 ምናምን
ጠቅላላ እኔ አካውንት ውስጥ የገባ ነው። ሌላው ደግሞ የመላኪያ የምናምን ኦልሞስት ወደ 60 ምናምን ሺህ ብር የመላኪያ ምናምን የሚልና አዶኖ ተስፋዬ ጋር 30 ሺህ ይሁን 20 ሺህ የቀረ አለ። እሱ ነው ያለው። ሌላ ተስፋዬ ጋር ገብቶ የቀረ ገንዘብ የለም። ዘቢባ ጋር ገብቶ የቀረ ገንዘብ የለም። እያንዳንዱ ማስረጃ አለኝ። መማረኔ ጋር ያስገባችበት ከተስፋዬ የተቀበልኩት በጊዜው ምንዛሬ ያስገባሁት ብላ ልኬልሻለሁ። ስክሪንሾት መማሬ ላከችልኝ። እኔም ደረሰኞቹ ስደምረው 420 ሺህ የመጣው እና ግን 443 ሺህ እልክልሻለሁ። የጎደለ ደረሰኝ ካለ አንድ ደረሰኝ አለ ልክልሻለሁኝ። ኦኬ እሱን ስትልኪልኝ ደረሰኝ አለ። እሺ ወደ ኋላ ሄጄ ቴሌግራም ላይ ሳይ ያገኘሁት ነው። ያ ለፀጉር ቤቱ የወጣው ወጪ ደግሞ 290 ሺህ ነው። አለ እንዳለ ሂሳብ ተሰርቶ እንትልሻለሁ። እንደሱ ብቻ አይደለም አለ ረዶ የላከችልኝ አሉ። እያንዳንዱን ሂሳብ እኔ አሁን እንደ አዲስ እልክልሻለሁኝ። ከዛ በኋላ ማለት ነው እጃችሁ ላይ ይሄ ቀርቷል አምጡ ምትይም ከሆነ እንትላለሁ። በተረፈ ግን እኔ 5 ሳንቲም እኔ አካውንት ውስጥ የቀረ ነገር የለም። ቤት ገቢ ማኖር አይ ቲንክ አይ ዶንት ኖ ፌር ነው ብዬ አስባለሁ። ግን የነሱ ጥያቄ የፀጉር ቤቱ ገቢ ከዛ በላይ ነው። ፀጉር ቤቱ ምን አይነት ቦታ መሰለሽ ያለው ሀቡዬ አም ሶሪ እሺ ስለማቋረጥሽ ይቅርታ። የሆነ ሐሳቤና እንደ ልንገርሽ ብዬ ነው ያለውበት ቦታ። ይኸውልሽ ፀጉር ቤቱ ማለት ልጅቷ ይኸው ተስፋዬ ያውቃታል። በዱባይ ሀገር የምትሰራ የነበረች ልጅ ናት። በጣም ብዙ ብር ከጥፍር ከፀጉር እስከ ስቲም ምናምን እስከ ሞሮኮ የምትሰራ ልጅ ናት። በሰዓቱ ከነበረችበት ፀጉር ቤት አስወጥተናት ነው ሁሉ አንቺን ነው ምናምንሽ። በዚህ ሰዓት እሷን ልጅ ለማንም አምነን ልንሰጣት አንችልም። ይሄን ገንዘብ ይዛ ይበሏታል። ስለዚህ አንቺ ጋር ሆናችሁ ሼር ኦርደር ሆናችሁ ስሩ ተብሎ ያ ፀጉር ቤት ተከፍቶ እስካሁን እስካለበት ድረስ እቺ ልጅ ገንዘቧን ከመስጠቱ ውጪ ጠጠር የጉልበት ነገር እንኳን አላወጣችበትም። ጠጠር ማለት ነው። ፀጉር ቤቱ ደግሞ እንዳጋጣሚ ሆኖ የተገኘበት የተከፈተበት ቦታ ይሄ እኛ እንደምንሰራበት ይሄ ውድ የሆነ ምናምን ቦታ ሳይሆን ሰፈር ውስጥ ነው። ሰፈር ውስጥ ደግሞ ይኸውልሽ አሁን በእኛ በአመት ውስጥ ስንት ያህል ጾሞች አሉ? በክርስቲያን እንኳን አራት ምናምን ትልልቅ ጾም አለ አይደል? በዛ ሰዓት ላይ ስራ የለም። ኦልሞስት እያፋሸከች ነው የምትውለው ቀኑ ላይ። በተረፈ የራሷን የቤት ኪራይ ከፍላ የፀጉር ቤቱን የቤት ኪራይ ከፍላ የቃል ኪዳንን የቤት ኪራይ ከፍላ የሚቀራው ገንዘብ ወይ ደግሞ ተገኘ የሚባለው ገንዘብ ካለ ፀጉር ቤቱን ነበር የምታሳድግ። አንዱ በልጅቷ ጉዳይ እኛ ጋር ነበረ የሚደወለው። ለእያንዳንዱ ጉዳይ ደግሞ እሱ እየሄደ ነበረ። እናቱ ቤት ሲሄድ እግረ መንገዱን እየገባ የታለሽ ቃል ኪዳን እያለ እንደ ታናሽ እህት እየተቆጣ አስቤዛውን እያንጠለጠለ ዛሬ እጀ ሰባራ አድርገውናል። እግዚአብሔር ለሁሉም መልስ አለው፣ ለሁሉም ፍርድ አለው። አሁንም ቢሆን እኔ ዘቢባ ግርማ ነኝ። በራሴ በጣም ስኬታማ የሆንኩኝ ራሴን ህይወቴን አሁንም በዚች ልጅ ጉዳይ ልክ አይደለሽም ዘቢባ፣ ይሄ ነገር አንቺ ጋር ነው የቀረው ምትይን ከሆነ ሀቡዬ አም ሬዲ፣ በሚያሳምን ጉዳይ አም ሬዲ ወደ ልጅቷ ለማድረግ። በተረፈ ግን እኔም የልጆች እናት ነኝ፣ ኃጢአት ግፍ አልሰራም። ግን እንደዚህ ነው የምትሉኝ ነገር ካለ አደርጋለሁ። የዘቢባ ግርማን ስም ለማጥፋት እኔ በስራ ዓለም ላይ ያለኝን ስኬት ያለኝን በስንት መከራ የገነባውትን ስም ለማጥፋት የኔን ስም ለማጠልሸት ነው። አልተሳካላችሁም። አቡዬ ጨርሻለሁ። የምትፈልጊኝ ከሆነ ኤኒ ታይም ደውይልኝ አለሁኝ። እሺ ዘቢባ በጣም እናመሰግነው። አዎ ስልክሽ አለኝ። በቃ ዘቡዬ ሸኛትና እኛ ያለው ችግር የለም። ግን ከታች አይ ቲንክ ተስፍሽን ህዝቡ ያወቋል። ቆይ ኢሱያ አንዴ ዘይድል ሸኛትና ከዛ እንቀጥላለን። ዘቢባ በጣም ነው የምናመሰግነው። አክብረሽን መንገድ ላይ ሆነሽ ድራይቭ እያረግሽ ይሄን ጠባብ ጊዜሽን ሰተሽን መተሽ ስለ ጉዳዩ ስላብራራሽ በጣም በጣም ነው የምናመሰግነው። እናም የላክሽልኝን ደረሰኞች እንዳለ አየቻለሁኝ። ሁሉ ነገር በዶክመንት በማስረጃ አለሽ። ለልጅቷ ስላደረጋችሁት ነገር እጅግ በጣም አድርገን ነው የምናመሰግነው። አሁን እኛ ሁሉም ጥያቄዎቻችን ኦልሞስት ተመልሶልናል። የፀጉር ቤቷ ባለቤት ደግሞ መጥታ ስትችል ብታስረዳን ደግሞ ስለ ፀጉር ቤቱ ገቢ ያለውን ነገር ጥሩ ነው። በተረፈ እናንተ ጋር ምንም የቀረ ነገር እንደሌለ ተረድተናል። እጅግ በጣም ነው የምናመሰግነው ስላደረጋችሁት ነገር። አቡዬ ደውዬላት ነበረ። ጆዬ ቴንኪዩ ወንድሜ፣ ደውዬላት ነበረ ለረዱ። እንደነገርኩሽ ገና ትኩስ አራስ ናት። ለዛም ነው ፀጉር ቤቱ አንዴ የሚከፈተው አንዴ የሚዘጋው እንጂ ፀጉር ቤቱ ስራ አላቆመም። ገቢዎችም ግብር እየከፈለች የኮሪደር ልማት ህጎችን ጠብቃ እየሰራች ያለች በጣም ስነ ምግባር ያላት ልጅ ናት። አሁንም ቢሆን አራስ ቤት ሆና ከልጇ ጋር
ስላልተመቻት ነው። በተመቻት ሰዓት እንድትገባ ነግርሻለሁኝ። በተረፈ የምትፈልጊው ነገር ካለ አለው። እሺ እናት በጣም ነው የምናመሰግነው። ፈጣሪ ያክብርልኝ። አመሰግናለሁ እናቴ። ደውልልሃለሁ። እሺ አቡዬ አቡዬ ወይ ኢሱ በጣም ይቅርታ ስልክ እየገባ አስቸገረኝ። በጣም ይቅርታ። አይ ግን ተስፍሽን ላስተዋውቀው እኔ ተስፍሽን በሯን ዝጋት እባክሽ፣ በሯን ዝጋት። እኔ ያው እንግዲህ ዘቡ ከሌለች ልጆችን ይዤ የምቀመጠው እኔ ነኝና ጓጓታ ምናምን ከሰማችሁ ጡጦ ምናምን ከሰማችሁ ያው እንግዲህ ቤት ነኝ ማለት ነው። ተስፍሽ ማለት አዎ ይማራሉ። ስለ ተስፍሽ ልንገራችሁ። ተስፍሽ ማለት እግዚአብሔር የባረከው ሰው ነው። ሃይማኖት ዘር ሳይመርጥ ስንትና ስንት ሺህ ህዝብ ያገዘ የረዳ ሰው ነው። ተማሪዎች በተቸገሩ ጊዜ ወደ ስንት ነው? ወደ 400 ምናምን ሺህ ብር ነው ምናምን በጣም ብዙ ሚሊዮን ብር ተዋውቶ ለማንኛውም በጣም ለብዙ ትምህርት ቤቶች ደብተር ያከፋፈለ በጣም ብዙ ስራ የሰራ ሰው ነው። እንደዚህ አይነት ነገር የሚያማርረው ተውን ተስፍሽ ባያቆም ኖሮ ማለት ነው። ተስፍሽ ባያቆም ከጆን ዳንኤል ጋር ገብቶ ጆን ዳንኤል እንግዲህ ያው ቦረና ላይ 4 ውሃ ነበር አወጣላለሁ አይደል? አንድ አውጥቶ ነው የተመለሰው አይደል? ተስፍሽ ባጠገቡ ቢኖር 5ቱንም ተክሎ ነበር የሚወጣው። ተስፍሽ ማለት ያለው አቅም አልነበረም። ህዝቡ እዚህ ጋር የሚሳደበው ህዝብ አቡዬ እርዳታ በጣም ብዙ ሰርተናል። ተስፍሽን ጥያቄ ጠይቀው። ተስፍሽ ባደረከው እርዳታ በሙሉ ማለት ነው መጥቶ ያመሰገናል። ተስፍሽ እንዲያርጉልኛል ያመሰገነ ሰው አለ ተስፍሽ አመስግኑ ተወቅሰን እንጂ ተመስግነን አናውቅም። ኤግዛክትሊ። አሁን አቡዬ ወደ ገደለው እንግባና ምን እንደሚፈልጉት እንጠይቅልኝ። ምን ወደ ገደለው እንግባ። ብቻ ባለቤቷ የምትፈልገውን ያው እሷ አይ ልንገርሽ፣ እሷ አታወራም አትሰማም ከተባለ እነሱ ናቸው መወሰን ያለባቸው። ማታነብም አትጽፍም። የምትልክልኝ ሜሴጅ ብዝልክልሽ ማለት ነው ያስቃል። የምትልክልኝ ሜሴጅ ብዝግዝግዙ ምናምን ብላ ጽፋ የምትልከውና ትምህርት ቤት ላስገባት ብያለሁ እኔ። ቋንቋ ላስተምራት ቤተክርስቲያን ውስጥ ቋንቋ ያስተምራሉ ተብሎ ቋንቋ ላስተምራት ብያለሁኝ። እንደዛ ብዬ እንኳን ኧረ በኢየሱስ ክርስቶስም እግዚአብሔር ብቻ ብድሩን እግዚአብሔር ይክፈልና የሚፈልጉትን ነገር ጠይቅልንና እንግባ። አዎ እኔ የምጠይቅህ እሱ አንተ እርዳታ ታቆማለህ ከዚህ በኋላ? አዎ እንዴ መጀመሪያ ለልጆቼ ልኑር። እሺ ተስፍሽ አሁን አቆማለሁ ብሏል። እኔ እንዴ አከተመ። እናንተ እርዳታ የምትሰሩት ከሰዎች ምስጋና ለማግኘት ከሆነ ታቆማላችሁ። ግን ከፈጣሪ ጽድቅ ለማግኘት ከሆነ ፈጣሪ ጋር እንዲመዘገብላችሁና ለልጆቻችሁ መልካም ነገር ለማስቀመጥ ከሆነ አታቆሙም። እኛ እርዳታ ላይ የምንሰራ ሰዎች ሁሌ ነው ሌባ የምንባለው። ሁሌ እኔ አሁን በአካውንቴ እንኳን ሰብስቤ ሳላቅ ሌባ ናት ጥቅም ባታገኝ አትረዳም ይሉኛል። ግን ምን አገባኝ እኔ ሌሎች ሰዎች በሰደቡኝ ምክንያት ምስኪኑ እንዳይረዳ አላቆምም። ለምን እኔ ሰዎች እንዲያመሰግኑኝ እንዲያደንቁኝ አይደለም እርዳታ የማደርገው። እኔ ጊዜንና ጉልበቴን ነው የምሰጠው። ገንዘቡን የሚሰጠው ህዝቡ ነው። ህዝቡ ገንዘቡን ይሰጣል፣ እኔ ጊዜንና ጉልበቴን እሰጣለሁ። ብዙ እህቶቼን ወንድሞቼን ታክመው እንዲድኑ አድርጌያለሁ። ከአረብ ሀገር እንዲገቡ አድርጌያለሁ። በቅርቡ እንኳን ቲጂ የምትባል ልጅ ከአረብ ሀገር እንድትገባ ያደረግናት ነጭ ወረቀቷን ትኬቷን ችለን ከልጇ ጋር በሰላም አገናኝተናት ጎመን መሸጥ ጀምራ ጎመን መሸጥን እንደ ነውር አድርጋው የሁላችሁ ሀቢባ ቤት ገብታ የተረዳችሁ ልጅ መንገድ ላይ ጎመን እየሸጠች ነው ብለው ቪዲዮ ቀርጸው ሰው እንዲቀርጻት አድርጋ የምታውቀው ልጅ አብሯት ድምፅ ቪዲዮ ላይ ያለ ከዚህ በፊት ከሷ ጋር ያለ ልጅ እፎገራለሁ ብላ ሳታስብ ሌላ እርዳታ ለማግኘት ግዴታ እኛን ማስወቀስ አለባቸው ማለት ነው። ህዝብ እንዲያጨበጭብልኝ ነበር የምፈልገው ማለት ነው። ስለዚህ ተስፍሽና ኢሱ ህዝብ እንዲያጨበጭብላችሁ ወይንም ደግሞ ከሰዎች ለመመስገን ካልሆነ እርዳታ የምትሰሩት አሁን ሰዎች ወቀሱኝ ብላችሁ እርዳታ አታቆሙም። የሰው ልጅ ሁሌም እንደ በረዶ ብትነጻ እንደ ወተት ጥርት ብትል መውቀሱን አያቆሙም። የምትረዱት ለፈጣሪ ብላችሁ ከሆነ ፕሊስ ማቆም የለባችሁ። ለሰው